ፈራችሁ እንዴ? እጄን ከአፋዊ ደም ንጹሕ እንዳደረግኩ ደፍራችሁ ወደ ክርስቶስ ደም ብትቀርቡ እኔ ስለ እናንተ መተላለፍ የለብኝም። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ እያለ የሚናገረው አለ ካህኑ። እጄን ከአፋዊ ደም ንጹሕ እንዳደረግኩ እያለ እሱን የሚያስፈራችሁ ነው? ሌላ ምን ያስፈርጋችኋል? ምን ያስፈራችኋል? አትሰርቁም አይደል? አታጭበረብሩም አይደል? ታዲያ ለምን ደግሞ አትቀበሉት? ሥጋው ደግሞ ከኃጢአት ነጽቼ ነው የምትሉት? ንገሩኝ እስቲ እውነቱን። እነሱ ካር እግዚአብሔር ሆይ ንስሐን የሠራሃት ላልበደሉህ አይደለም ለኔ ለኃጢአተኛው ነው። አሁን በጉልበቴ ልሰግድልህ አልችልም፣ በልቤ ጉልበት ግን እሰግድልሃለሁ አምላኬ። እኔ የመጣሁት ለጻድቃን አይደለም ለበሽተኞች ነው። በሽተኞች መድኃኒት ያስፈልጋቸዋል። ሰጠን ሥጋና ደሙን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ ለምንድን ነው የማትቀበሉት? ሥጋው ነው መድኃኒት ከሆነ እንዳልኩ ከኃጢአት አትነጻ። ሦስት ነገሮች ልንገራችሁ። ግጥም እንደ ግጥም ያዟቸው። ሻ ሻ ሻ ሦስት ድገሙ። ለኃጢአት መደምሰሻ፣ ለአጋንንት ድል መንሻ፣ ለመንግሥተ ሰማያት መውረሻ። በቃ ታዲያ ምን ትፈልጋለህ? አእይንተ እግዚአብሔር አበው መነኮሳት ወካህናት አሃው ዲያቆናት የቤተ ክርስቲያን ጌጦቿ ምዕመናን አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ባላችሁበት በተለያየ አገር ሆናችሁ በዚህ በዩቲዩብ እና በቲክቶክ ቀጥታ የምትከታተሉ ሁሉ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? የአብ ጸጋ ይደርብን፣ የወልድ ቸርነት አይለየን፣ የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑር። የእመቤታችን ምልጃ አይራቀን። ረድኤተ እግዚአብሔርን አጋዥ በማድረግ ለተወሰኑ ደቂቃዎች የምንማርበት የትምህርታችን ርዕስ የሚሆነው የቅዱስ ጴጥሮስ ትምህርት ይሆናል። ከአዲስ ኪዳን ቅዱስ ጴጥሮስ ሊቀ ሐዋርያት፣ ከብሉይ ኪዳን ኢሳይያስ፣ ከአራቱ አበይት ነቢያት አንዱ የሆነውን ሁለቱ የሰበኩትን ከሌሎች ነቢያትና ሐዋርያት ትምህርት ጋር እግዚአብሔር የሚገልጽልንን እንማራለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁልጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ አውቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማም። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ብርቱና ኃያል አምላክ የሰራዊት ጌታ እግዚአብሔር ከዚች ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። የትምህርታችን ኃይለ ቃል የሚሆነው አናጢዎች የጣሉት ድንጋይ የሚል ይሆናል። አናጢዎች የጣሉት ድንጋይ። በዚህ ትምህርት ውስጥ ምንድነው ይዛችሁ የምትሄዱት ዛሬ? አንደኛ አናጢዎች እነማን ናቸው? ሁለት ድንጋዩ ማን ነው?
3 ይህን ድንጋይ የት እናገኘዋለን? 4 ድንጋዩን የሚያምኑ ሰዎች አሉ። 5 ድንጋዩን የማያምኑ ሰዎች አሉ። 6 ይህ ድንጋይ የከበረ የማዕዘን ራስ ተብሏል። 7 ይህ ድንጋይ የማሰናከያ አለት ተብሏል። እነዚህን 7ቱን ስንማር ሁሉ ጊዜ ደግሞ የምንመለከተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ከሌሎች እምነቶች የሚለይበትን የምናይበት ትምህርት ይሆናል። መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር። የማነበው የአንደኛ የቅዱስ ጴጥሮስ መልእክት ሲሆን ምዕራፍ 2 ከቁጥር 6 እስከ 8 ድረስ ይሆናል። እንዲህ ይላል። በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። ቁጥር 7 የቅዱስ ጴጥሮስ የመጀመሪያ መልእክት ምዕራፍ 2 ቁጥር 6 አነበብ። ቁጥር 7 እንዲህ ይላል፣ እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። ቁጥር 8 የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። ከኔ ቀጥላችሁ ደግሞ አሁን እናንተ ታነቡታላችሁ። እግዚአብሔር በልባችሁ ይጻፍላችሁ። ቁጥር 6 ላይ ያለውን አንብብ። መጀመሪያ በመጽሐፍ እንዲህ ብሎ ተጽፏልና እየሰሙ አይደሉም። አያችሁ፣ ካስታውና ያወጣ አልሰሙኝ እየሰሙ ነው። ተው እየሰሙ አልመሰለኝ። ደህና ናችሁ? አየር ጤና እንዴት ናችሁ? አየር ጤና ብለን ጤና አየር ባለበት ምንድን ነው አለመስማት? እግዚአብሔር ይግለጽልን። እኔ ቀጥላችሁ ታነባላችሁ ማለት እኔ የምለውን ትደግማላችሁ። ላስደግማችሁ። እሺ ተስማማን? አሁን አይደል? እናንተ በቤት ያላችሁትም በተለያየ ስፍራ ያላችሁትም ሁላችሁም በዚህ ያላችሁት እናንተም እዛው ትላላችሁ፣ ድምጻችሁ ከፍ አድርጋችሁ በመጽሐፍ እንዲህ ብሎ ተጽፏልና እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እዚህ ጋር ልብ በሉ፣ በመጽሐፍ የተነገረ ነው ብያችኋለሁ። ጴጥሮስ ነው ይሄን የሚለው፣ ሊቀ ሐዋርያት በረከቱ ይደርባችሁ። በመጽሐፍ የሚለው ኢሳይያስን ነው። ይሄንኑ ቃል ኢሳይያስ በምዕራፍ 28 ቁጥር 16 ላይ ስለተናገረ ቅዱስ ጴጥሮስ የሚጠቅሰው ኢሳይያስን ነው። የኢሳይያስ በረከት እንደ ዝናብ በእናንተ ላይ ይውረድ። ስለዚህ በመጽሐፍ ያለው ኢሳይያስን ነው። ቀጠለ፣ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ አለ። የምን ድንጋይ? የማዕዘን ራስ። ምን አይነት ድንጋይ? የተመረጠና የከበረን። የት አኖረዋለሁ አለ? በጽዮን አኖረዋለሁ፣ በእርሱ የሚያምን አያፍርም። ትምህርቱ ይሄ። ቁጥር 7 ከኔ ቀጥላችሁ ደግማችሁ አንብቡ። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። አሁን እዚህ ውስጥ ደግሞ የምናየው ክብሩ ድንጋዩን ለምታምኑት ለእናንተ ነው አለ። ለማያምኑ ግን ድንጋዩን እነማጣሉት አለ። የትምህርታችን ርዕስ እነማጣሉት? አናጢዎች ጣሉት አለ። ለእነሱ ምን አይነት ድንጋይ ሆነ? የማሰናከያ። ለእናንተ የከበረ። ለእነሱ ምን አይነት ድንጋይ? የእንቅፋት። ለእናንተ የተመረጠ። እነሱ አያምኑበትም፣ እናንተ ታምኑበታላችሁ። በምኑ?
በማዕዘን ራስ ድንጋይ። ቁጥር 8 እናም የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው። የሚያስደነግጥ ነገር ነው። አሁን ይሄን በምን ልንገራችሁ ወስላችሁ እንዲገባችሁ ሁለተኛ እንዳይቀር። አንዳንድ ጊዜ የዛሬ 15 ቀን የተማራችሁትን ትምህርት አሁን ቢጠይቋችሁ ረስታችሁታል ወይስ አልረሳችሁትም? ምን ይመስላችኋል? ለምን እንደምትረሱት ምን ይመስላችኋል? ለምን ትረሳላችሁ? የዛሬ ዓመት የተማራችሁት ትምህርት አለ ታስታውሱታላችሁ ነው? ጠፍቷል? እሺ የዛሬ 10 ዓመት ጓደኛ መጣና ይገርምሃል እኮ እንትና እንዲህ አድርጎ እኮ አየሁት ብሎ የነገረን ትረሳለህ? ለምን? አንቺስ አይገርምሽ? ያደረገችው እኮ የዛሬ እኮ 15 ዓመት ነው የነገረችሽ። ገና ሕፃን ሆነሽ እንዲህ አድርጋ እሱ እናንተ ጋር ረስታችሁታል አለ። ተረስቷል? ውሸታም አትሆኑ። ለምን አልረሳ ነው የሚያንን? ለምን ነው የረሳ ነው? በሉ መንፈስ ቅዱስ ይግለጽልን፣ በልባችን ይጻፍልን። ስለዚህ ችግሩ እናንተ ጋር ነው ሊሆን የሚችለው። አያችሁ? ስለዚህ አሁን እንደዛ ልንገራችሁና ይግባችሁ። እንግዲህ በሱ ነው የሚገባችሁ፣ በሱ መንገድ የሁላችሁ። በመጽሐፍ ኢሳይያስ የሚባል ቀድሞ ምዕራፍ 28 ቁጥር 16 ላይ ስለ አንድ ድንጋይ ተናግሮ ነበር። ድንጋዩን የማዕዘን ራስ ድንጋይ ነው አለ። ያን ድንጋይ በሱ የሚያምን አያፍርም ብሎ ተናግሮ ነበር። ከዛ ጴጥሮስ የኢሳይያስን ቃል አመጣና ይህን የተመረጠ የከበረ የማዕዘን ራስ ድንጋይ በጽዮን አኖረዋለሁ አለ። ቤት አኖረዋለሁ አለ። በጽዮን አኖረዋለሁ፣ ክብሩ ለእናንተ ለምታምኑት ነው አለ። ድንጋዩ የተመረጠ ነው፣ የከበረ ነው አለ። አናጢዎቹ ግን ድንጋዩን ጣሉት። ድንጋዩ አያምኑትም። ለእነሱ ምን ሆነ? የማሰናከያ አለት ሆነ። ለምንድን ነው ያላመኑት? የማያምኑ ስለሆኑ። ለምን? በቃ ተመድበዋል። የማያምኑ ስለሆኑ በቃሉ ምን ይሆኑበታል? ይሰናከሉበታል። በምኑ ይሰናከሉበታል? በቃሉ ይሰናከሉበታል። በቃ ይሄ ነው ቃሉ። ዛሬ ሰማችሁት፣ ግን ሚስጥር አለው። በዚህ ውስጥ በጣም ረቂቅ የሆኑ ነገሮች አሉ። ስለዚህ ስለ ከበረው ድንጋይ ስለ ማዕዘን ራስ ስለሆነ እነጋገራለን። ግን ይሄን ድንጋይ አናጢዎች ጣሉት። ባጭሩ ኢሳይያስ፣ ቅዱስ ጴጥሮስ በረከታቸው ይደርብንና በመጽሐፍ የነገሩን ዛሬ አሁን እኛ የምንሰማው በዚች በኪዳነ ምሕረት አየር ጤና ቤተ መቅደስ የሁሉ ሕዝብ ተሰብስቦ የምንሰማው ቃል ምንድነው? እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ አለ። ቀጥታ ወደ ትምህርቱ ነው የምንገባው። ድንጋይ የተባለው ኢየሱስ ነው። በጽዮን አኖረዋለሁ ማለት ጽዮን የተባለች እመቤታችን ነች። ከድንግል ማርያም አኖረዋለሁ ማለት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ወልድ ማን ነው? ወልደ አብ፣ የአብ ልጅ ቃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ያ ቃል ስጋ ሆነ ይላል። ቃል ማን ነው? እግዚአብሔር። ስጋ የሆነው ማን ነው? እግዚአብሔር። ከማ ስጋ ሆነ? ከማ ይሆናል? ከድንግል ማርያም ብቻ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ተመልከቱ፣ ያ ድንጋይ አለት የተባለው ኢየሱስ ነው። ኢየሱስ ነው። አሁን ዝም ብሎ ድንጋይ ሲባል ደስ ላይል ይችላል። አለት ሲባል ደስ ላይል ይችላል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ጳውሎስ ሐዋርያ እንዲህ ይላል፣ አባቶቻችን ሁሉ ከሙሴ ጋር ነበሩ፣ ይተባበሩ ነበር። ሁሉም አባቶቻችን እነሆ በደመና ተጠመቁ። ሁሉም አባቶቻችን ያን መንፈሳዊ መብል በሉ። ሁሉም አባቶቻችን ከሙሴ ጋር የነበሩት ሁሉ እናቶቻችን ያንን አለት ጠጡ። ያን መንፈሳዊ መብል በሉ፣ መናውን ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው አለት ጠጥተዋልና አለቱም ክርስቶስ ነበረ። ክብርና ምስጋና ለስሙ ይድረሰው። እችን ቃል ደግማችሁ ትናገራላችሁ። አለቱም ክርስቶስ ነበረ።
ተመልከቱ፣ አለቱም ክርስቶስ ነበረ። አንደኛ ቆሮንቶስ 10:1-5። የማቴዎስ ወንጌል ምዕራፍ 16 ቁጥር 13። ይሄ ታሪክ ደግሞ በፊልጵስዩስ ዘቂሳርያ ነው። በፊልጵስዩስ ዘቂሳርያ ኢየሱስ ክርስቶስ ምን ብሎ ጠየቃቸው ደቀ መዛሙርቱን? ሰዎች ማን ነው የሚሉኝ? ማን ይሉኛል? እነሱ ምን አሉ? ከነቢያት አንዱ ነው ይለዋል። ሙሴ ነው፣ ኤልያስ ነው፣ ኤርምያስ ነው ይለዋል። ዮሐንስ መጥምቅ ከሞት ተነስቶ መጥቷል ይለዋል። አንዳንዶቹም እንዲሁ ነው ይለዋል። ተመልከቱ፣ እናንተስ ማን ትሉኛላችሁ? ሐዋርያቱ ተጠየቁ። ጴጥሮስ መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ እንጂ አንተማ እኮ እነሆ ወልደ አብ ወልደ ማርያም የሆንክ ክርስቶስ ነህ አለው። ክርስቶስ የጠየቀው የሰው ልጅ ማን ይሉታል ነው ያለው። እኔ ሰው የሆንኩትን ቃል፣ ሰው የሆንኩትን ወልድ፣ ሰው የሆንኩትን እግዚአብሔር ምን ብለው ነው የሚጠሩኝ አለ። ነቢይ ነው። በቃ ዛሬም በአንዳንድ እምነት ነቢይ ነው ይሉታል፣ በአንዳንድ እምነት አማላጅ ይሉታል፣ በአንዳንድ እምነት ፍጡር ነው ይሉታል፣ በአንዳንድ እምነት እንደዚህ ነው ይሉታል። ይሄ ሁሉ ግን ልክ አይደለም። እናንተስ ማን ትሉኛላችሁ የተባሉት የኦርቶዶክስ ልጆች እናንተ ናችሁ። ማን ትሉታላችሁ ከተባላችሁ እንደ ጴጥሮስ ነው። አንተ እግዚአብሔር የእግዚአብሔር ልጅ ነህ፣ አንተ ኖ አምላክ ወልደ አምላክ ነህ። የኔና የእናንተ መልስ ይሄ ነው። በእኔና በእናንተ ቤተክርስቲያን ኢየሱስ አምላክ ነው፣ ንጉሥ ነው፣ ጌታ ነው። በዛም አይበቃም። የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ፣ የኃያላን ኃያል፣ የቅዱሳን ቅዱስ፣ የክቡራን ክቡር፣ የልዑላን ልዑል፣ ሰማይን የዘረጋ ምድርን የመሰረተ እርሱ እግዚአብሔር በኋላ ዘመን ከድንግል ተወልዶ የዕዳ ደብዳቤያችን የሰረዘ እሱ አምላክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ልዩነታችን ቅድም ምንድን ያለ የማያምኑ ስለሆኑ በምኑ ይሰናከሉበታል? በምኑ ነው የሚሰናከሉት? በቃሉ ነው። በሌላ ይሰናከሉ። ቃሉን እያነበቡ ነው የሚሰናከሉት። ቃሉን እያነበቡ። ስለዚህ ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ። ምን አይነት ድንጋይ? የተመረጠ። ምን አይነት ድንጋይ? የከበረ የማዕዘን ራስ ድንጋይ የተባለው ኢየሱስ ነው። ጴጥሮስ ያንን ሲናገር በፊልጵስዩስ ዘቂሳርያ ጌታችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ምን አለው? ጴጥሮስ ይህን የገለጠልህ ስጋና ደም አይደለም አለው። ክብርና ምስጋና ለእግዚአብሔር ይድረሰው። ስጋና ደም ይህን አልገለጠልህም። ይህን የገለጠልህ በሰማይ ያለው አባቴ ነው። ይህን የገለጠልህ የባሕርይ ሕይወቴ መንፈስ ቅዱስ ነው ብሎ ክርስቶስ ጴጥሮስ ምን አለው? አንተ አለት ነህ አለው። ስምህ ኬፋ ሳይሆን ጴጥሮስ አለት ተብሎ ይጠራል አለው። በዚች አለት ላይ ቤተክርስቲያን እንሰራለሁ አለው። አለቱ የማዕዘኑ ራስ የተመረጠው የከበረው ኢየሱስ ነው። በኢየሱስ ላይ ነው እቺ ቤተክርስቲያን የምትሰራው። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ከማን ነው ስጋ የሆነው? ከማን ነው ሰው የሆነው? የከበረውን የተመረጠውን ራስ ድንጋይ የት ነው የማኖረው? በጽዮን። ክብርና ምስጋና ለእግዚአብሔር ይድረሰው። በየት አኖረዋለሁ? ጽዮን ማለት ምን ማለት ነው? ጽዮን መጠጊያ። ለምሳሌ አንዳንድ ሰዎች ምን ይላሉ? እክትዋ ለጽዮን ወቀፈዋ ይላል። ወቀፈዋ ዳዊት ጽዮንን ከበቧ እቀፏት ይላል። በሌላ ስፍራ ደግሞ እግዚአብሔር ጽዮንን እንደመረጣት ይናገራል። እስመ አርያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ ዛቲ ይእቲ ምዕራፍየ ለዓለም። እነሆ እግዚአብሔር ጽዮንን መርጧታልና፣ እስመ አርያ እግዚአብሔር ለጽዮን መርጧታልና። ምን ብሎ ነው የመረጣት? ተመልክቱ፣ ምን ብሎ መረጣት? ማደሪያው ትሆን ዘንድ መረጣት። መዝሙር 86 ላይ ታገኙታላችሁ። ማደሪያው ትሆን ዘንድ መረጣት። ምን ብሎ? ለመቼ? ለዘላለም ማረፊያ ናት። ለዘላለም ድንግል ማርያም ወላዲተ አምላክ ተብላ የምትጠራው ለዚህ ነው። እመብርሃን ተብላ የምትጠራው ለዚህ ነው። የመረጣት እግዚአብሔር ነው። እኔና እናንተ አይደለም የመረጥናት፣ እግዚአብሔር ነው የመረጣት። በመኃልየ መኃልይ ዘሰሎሞን ላይ ምን ይላል? ለወለደቻት አንዲት ናት፣ ለመረጣትም አንዲት ናት፣ ለመረጠቻትም አንዲት ናት፣ ለሐና አንዲት ናት፣ ለኢያቄም አንዲት ናት። እንደውም ለሐናና ለኢያቄም አይደለም፣ ድንግል ማርያም የስለት ልጅ ነች አይደል? ነች አይደለችም? የስለት ልጅ ነች። የማን ነች የስለት ልጅ? ማን ነው መጀመሪያ የተሳለው? ማን ነው የተሳለው እሷን ለማግኘት?
አባቷ ማን ነው? እናቷስ? ሐና። መጀመሪያ የተሳሉት እነሱ ናቸው። መጀመሪያ የተሳሉት የስለት ልጅ የምትባለው የአዳምና የሔዋን የስለት ልጅ ነች እመቤታችን። መጀመሪያ የአዳምና የሔዋን ነች እሷ። ምክንያቱም እግዚአብሔር ነግሯቸዋል። በሐሙስ ዕለት ወበመንፈቃለ ዕለት እትወለድ እምወለተ ወለትከ ብሎ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለ። አዳምና ሔዋን እኮ ከገነት ሲወጡ እግዚአብሔር ያችን ገነት ሲያስጠብቅላቸው ተስፋ አድርገው የወጡት ስም ማርያም ነው። ቀላል ጥያቄ ከዚህ በፊት ጠይቂያችሁ ሊሆን ይችላል። ሌሎቻችሁም ይሄን መልስ መልሱ። አዳም ለሚስቱ ስም አወጣ። ማ ብሎ ጠራት? ሔዋን ብሎ ጠራት። ከመውደቃቸው በፊት ነው ከወደቁ በኋላ ነው ሔዋን ያላት? እችን ያዟት ሁልጊዜ። በቃ ቀላል ነገር ነች። ስም ያወጣላት መቼ? ከመውደቃቸው በፊት ነው ያወጣላት? ከወደቁ በኋላ ነው ያወጣላት? ከመውደቃቸው በፊት። ሔዋን ማለት ምን ማለት ነው ግን? ትርጉሙ ሔዋን ማለት ትርጉሙ ከኔ ቀጥላችሁ ተናገሩ። የሕያዋን ሁሉ እናት። የሔዋን ስም ምን ማለት ነው? የሕያዋን ሁሉ እናት። ይሄን ስም ያወጣላት ከመውደቃቸው በፊት ከመውደቃቸው በኋላ የሚለው ላይ ምን ተስማማል? እናንተስ በየቤታችሁ ያላችሁ አሁን በዚህ በሁሉም የምትከታተሉ ምን ይመስላችኋል? ስጡኝ መልስ እስቲ። ከመውደቃቸው በፊት ማንም ስለማያችሁ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። እሺ ከመውደቃቸው በኋላ ነው የምትሉ ምልክት ስጡኝ። ከወደቁ በኋላ ነው። እሺ ሌሎቻችሁ እኔ ምን አገባኝ የምትሉ ትመስላላችሁ። ምክንያቱም አላወጣችሁ፣ ምልክት አልሰጣችሁኝም። ድምፅ ዋግላ ይሰማላል። እና ሌሎቻችሁ ምን ናችሁ? ከአንዱ ያልሆናችሁት ምን የምናውቀው ነገር የለም ነው። እሺ ለማንኛውም አዳም ለሚስቱ ሔዋን ብሎ ስም ያወጣው ከወደቁ በኋላ ነው። አሁን ጥያቄ የሚከተለው እንዴት ከወደቁ በኋላ በእሷ ምክንያት ዕፀ በለስን በልቶ እንዴት ነው አንቺ የሔዋን እናት ብሎ ስም ያወጣላት? እዚህ ላይ ነው መጠርጠር። አያችሁ? ከወደቁ በኋላ እንዴት ብለው ነው? እንዴት ብሎ ነው ሔዋንን የሔዋን እናት ያላት? አያችሁ? ምክንያቱም እግዚአብሔር የነገረው ነገር አለ። ይሄንን ቅዳሴ ላይ ስታስቀድሱ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት የሚል ሰምታችኋል። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ የሚል አልሰማችሁ? የኔና የእናንተ ሁሉ ተስፋ ናት እመብርሃን፣ ምስጋና ይድረሳት። በገብርኤል የምትመሰገን፣ በኤልሳቤጥ የምትመሰገን፣ በእኔና በእናንተ አንደበትም የተመሰገነ ይሁን። ከወደቁ በኋላ ሔዋን ያለ ምክንያት ድንግልን እያየ ነው። ለዚህ ነው አባ ሕርያቆስ ተስፋው አንቺ ነሽ ለአዳም ለሔዋንም ተስፋ አንቺ ነሽ። አሁን የከበረው የተመረጠው የማዕዘን ራስ ድንጋይ ማን ነው? ተስማምተናል። ማን ነው? ስሙን ንገሩኝ። ኢየሱስ ክርስቶስ። ይህን የከበረ የማዕዘን ራስ ድንጋይ በጽዮን አኖረዋለሁ አለ። ጽዮን አሁን በዚህ ሰዓት ማናት? እመቤታችን። ኢየሩሳሌም ብትሆን ትችላለች ጽዮን። አንዳንድ ሰዎች ድሮ ምን ይሉ ነበር? በጽዮን በእግሮቿ የእግሮቿን ትቢያ ይልሳሉ የጽዮን የሚል ቃል ነበር። ወይም ደግሞ ለጽዮን ይሰግዳል የሚል ቃል አለ። አሁን ይህን ቃል ለድንግል ማርያም አይደለም የሚሉና እና ለምንድን ነው ሲባል እስራኤል ሀገር ጽዮን የሚባል ተራራ አለ ይላል። ምክንያቱም እነሱ የሚፈልጉት ምንድነው? አንተ ለድንግል ማርያም ስትሰግድ፣ አንቺ ለድንግል ማርያም የጸጋ የአክብሮት ስግደት ስትሰግዱ እንዳትሰግዱ ነው የሚፈልጉት። ስለዚህ ምን ይላሉ? ጽዮን እኮ የተባለችው ድንግል ማርያም አይደለችም፣ እዛ ተራራ። ለዛ ተራራ ሄደው ሰግደው ያውቃሉ እነሱ? ለተራራው ተመልከቱ። ስለዚህ የከበረውን የተመረጠውን የማዕዘን ራስ ድንጋይ በጽዮን አድሯል። ጽዮን ማለት መጠጊያ ነው። እመቤታችን የሁላችንም መጠጊያ ናት። በምልጃዋ እንጠጋታለን፣ በክብሯ እንጠጋታለን። ራሱ ዮሐንስ ወንጌል ስትመለከቱ ምዕራፍ 19 ላይ እንደተጻፈ ከቁጥር 25 ስታዩ እመቤታችን በመስቀሉ ስር በነበረ ሰዓት ምን አለ ዮሐንስን? እናትህ እቹት። በቃ ድንግል ማርያም እናቴ ናት። ስሙ የተመሰገነ ይሁን። እግዚአብሔር በረድኤት በቸርነት አይለየን። እናት አድርጎ የሰጠን የመረጣት ራሱ እግዚአብሔር። ስለዚህ ጽዮን እመቤታችን ነች። በእርሷ እኖራለሁ ማለት በማህፀኗ
ያድራል። ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ሰው ሆኖ በዚህ ምድር ላይ እግዚአብሔር ተወለደ። የተወለደው ከድንግል ማርያም ነው። ስለዚህ የአንደኛ ጴጥሮስ ምዕራፍ 2 ቁጥር 6 ቁጥር 7 ቁጥር 8 ነው ትምህርታችን እቤት ስትገቡ የምትመለከቱት። ስለዚህ ይሄን የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ የማሰናከያ የእንቅፋት አለት ሆነ። አናጢዎች እነማን ናቸው ነው? አናጢዎች የጣሉት ድንጋይ። ይህንን የት ታገኛላችሁ? የማቴዎስ ወንጌል ምዕራፍ 21 ላይ ታገኛላችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ምሳሌ ነገራቸው። ምን የሚል ምሳሌ? አንድ ሰው ነበር፣ ወይን ተከለ፣ ቅጥር አደረገ። ከዛ በኋላ ለገበሬዎች ሰጥ። ከዛ ባሮቹን ላከና ፍሬ አምጡ አላቸው። እነዛ ገበሬዎች የተላኩትን ግማሾቹን ገደሏቸው፣ ግማሾቹን ደበደቧቸው፣ ግማሾቹን ገረፏቸው። እንደገና አብዝቶ ላከ ይላል። አሁን ማነብላችሁ ማቴዎስ 21 ላይ ነው። እንደገና አብዝቶ ላከ። አብዝቶ ሲልክ አሁንም እነዛን ምን አደረጉ? ገደሏቸው፣ ደበደቧቸው፣ ወገሯቸው፣ ገረፏቸው። መጨረሻ ምን አረገ? እስቲ እንግዲህ ሊያፍሩ ይችላሉና ልጅ የልላከው ብሎ ልጁን ላከ። ልጁን ሲያዩ ጭራሽ ከሩቅ ጥርሳቸውን አፋጩ። እነዛ 10,000 ባሮች ናቸው። ይሄ ልጁ እኮ ማለት ወራሽ ማለት ነው እኮ። ስለዚህ እንያዘውና እንግደለው አሉና ከወይኑ ስፍራ አወጡና ገደሉት ይላል። ኢየሩሳሌም ናት አሁን ወይ? ከኢየሩሳሌም በአፍአ በቀራንዮ ኢየሱስን እንደሰቀሉት ነው። ቀድሞ የተላኩት ነቢያት ናቸው። ቀድሞ የተላኩት ሐዋርያት ናቸው። ምክንያቱም እግዚአብሔር ለአባቶቻችን ለሐዋርያት ለአባቶቻችን በነቢያት ኋላም በሐዋርያት ነገራቸው። ምንለው ይሄን ጳውሎስ ሐዋርያ ዕብራውያን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቱ እምትካቴን፣ በነቢያት አስቀድሞ ኋላም በሐዋርያት ነገራቸው ይላል። ስለዚህ ኢየሱስን ነው እሱን ነው የምታዩት። ማቴዎስ 1 ላይ ወስደው ቀራንዮ እንደሰቀሉት እንደገደሉት ያሳያል። ከዛ በኋላ ይህን የሚያስተምረው ብዙ ተሰብስበዋል። ፈሪሳውያን አሉ። ያ የወይኑ ባለቤት ሲመጣ እነዚህ ሰዎች ምን ያደርጋል አላቸው። ክፎችን በክፋት ይቀጣቸዋል ብለው መለሱ። ከዛ ቀጥሎ ያለው ቃል እንዲህ ይላል። ኢየሱስ ክርስቶስ ቅድም ያልነውን በኢሳይያስ የተናገረውን በጴጥሮስ ያሰበከውን ራሱ ይናገራል። ማቴዎስ 21 ቁጥር 42 ላይ እንዲህ ይላል ቃሉ። ከኔ ቀጥላችሁ ሁላችሁም ተናገሩ። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። አሁን ይሄ ጌታ የሚጠቅሰው ራሱ ኢሳይያስን ነው። በኢሳይያስ ያናገረው ራሱ ነው። ይህንን አላነበባችሁም አላቸው። ፈሪሳውያን መጽሐፍ ያውቃሉ። አሁን አናጢዎች፣ ግንበኞች የተባሉት እነማን ናቸው? አይሁድ ናቸው። እነዚህ አይሁድ ወይም ፈሪሳውያን የተባሉት ወይም ጻፍ ወይም ሰዱቃውያን የተባሉት ይሄን ታሪክ ነገራቸውና ከዛ በኋላ ምን አላቸው? በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። ድንጋዩ ግን የሚወድቅበትን ሁሉ ይፈጫዋል አላቸው። ድንጋዩ ባለፈው ሳስተምር በአንድ ስፍራ ትንቢተ ዳንኤል ምዕራፍ 2 አንስቻለሁ። ምዕራፍ 2 ባጭሩ አንድ ነገር ልንገራችሁ። በሌላ ቦታ ሳስተምር ብያለሁ። አንድ ወጣት ቶሎ ወደዚህ የሚመጣልኝ አንድ ወጣት ፍቃደኛ የሆነ ለትምህርት ቶሎ አንድ ወጣት ቶሎ የሚመጣልኝ ፍቃደኛ የሆነ አንድ ወጣት ፍቃደኛ የሆነ ወደዚህ ለማስተማር ማን አባት ያንተ ክፍለ ታድቅ ተክለ ጻድቅ የዓለም ስምህስ ዳንኤል እንዴ? ዳንኤል ነው ስም? አሁን ዳንኤል እኮ የሚናገረው ነው የምናገረው። በጣም የሚገርም እኮ ነው። በጣም የሚገርም እኮ ነው። ይኸውላችሁ ናቡከደነፆር ህልም አየ። ህልሙ ጠፋው። ትንቢተ ዳንኤል ምዕራፍ 2 ነው። ህልሙ ጠፋው። ከዛ በኋላ ጠቢባኑን የከለዳውያን አስማተኞች ጠንቋዮች ህልሜን አምጡ አላቸው። ትርጉሙንም አላቸው። አንደኛ ህልሜን፣ ሁለተኛ ትርጉም። ኧረ ምን አይነት ነገር ነው ይሄ? ሊሆን አይችልም። እባክህ ባይሆን ህልሙን ንገርና ትርጉሙን ንገር። አይ ህልሜ ጠፍቶኛል አምጡ። ሊገድል ሲል ዳንኤል ለአርዮክ ነገረው። አይ ጊዜ ይስጠን፣ ጸሎትን ጸሎት ምስል ቆሟል።
ያ ምስል ከአንገቱ በላይ ራሱ ወርቅ ነው። ሁለቱ እጆቹና ደረቱና ጀርባው ብር ነው። ሆዱና ወገቡ ነሐስ ነው። ሁለቱ ጭኖቹ የብረት ናቸው። ከታች ደግሞ ያሉት ሁለቱ እግሮቹ ግማሹ የብረት ግማሹ የአፈር ነው። ንገሩኝ፣ ራሱ የምንድን ነው? የወርቅ። ይሄ ደረቱና ጀርባው ሁለቱ እጆቹ የምንድን ናቸው? የብር። ይሄ ምን ሩጫ ላይ የምታውቁት ነው? ምን የጠፋችኋል? የብር። ከዛ ሆዱና ወገቡ ደግሞ የምንድን ነው? የነሐስ። ሁለቱ ጭኖቹ እዚህና እዚህ ያሉት ደግሞ የምንድን ናቸው? የምን? የብረት። ከላይ ግማሹ ከታች ብረት፣ ግማሹ አፈር። ራስ ባቢሎኒያን ኤምፓየር አሁንም ረግባችሁ የባቢሎኒያን ኤምፓየር ማለት ባቢሎናውያን ዓለምን የሚገዙበት ጊዜ ነው። ናቡከደነጾር ነው። ይሄ ሁለቱ እጆቹ ደረቱና ደግሞ ከኋላ ጀርባው የብር የሆነው ደግሞ እሱ የሜዶኒያን ኤምፓየር ነው። ኤምፓየሩም የተመራው በዳሪዮስ ንጉሥ ነው። ሆዱና ወገቡ ደግሞ የነሐስ የሆነው የፐርሺያ ኤምፓየር ነው። ከዳሪዮስ ቀጥሎ ዓለምን የመራው ቂሮስ የተባለው ንጉሥ ነው። ከዛ ሁለቱ ጭኖቹ የብረት የተባሉት ከፐርሺያን ኤምፓየር ቀጥሎ የግሪክ ኤምፓየር ተተካ። ሄለኒስቲክ ሲቪላይዜሽን ይባላል። የግሪካውያን ስልጣኔ መሪውም ትልቁ ንጉሥ የመቄዶንያው እስክንድር ነው በብረት የተመሰለው። ከታች ግማሹ ሁለቱ ብረት ነው፣ ግማሹ ደግሞ ምንድነው? አፈር። አራት አይሆን? ሁለት ብረት ሁለት አፈር አራት። ሁለቱ ብረቶች ጠንካራ ናቸው። እንደ እስክንድር በጥሊሞስና አንጢያኮስ የተባሉ ወደ ሮማ ኤምፓየር ሲሸጋገር የመጡ ናቸው። የሮማን ኤምፓየር ተተካ። ከታች ሁለቱ አፈር የሆኑት ደግሞ ሰልፎስና ደማጥሮስ የሚባሉ ሁለት ነገስታት ናቸው። ከዛ ናቡከደነጾር ይሄን ያህል፣ ዳንኤል ይሄን አየ፣ አናንያ አዛርያ ሚሳኤል ይሄን አዩ። ከዛ ዳንኤል ያየው ልክ ናቡከደነጾር እንደተገለጠለት ከአንድ ተራራ ላይ አንዲት ትንሽ ድንጋይ መጣች። ከታች መታችው። ያ ምስል ሙሉ በሙሉ ጠፋ። ነፋስ መጣ ወሰደው። ያ ቦታ ባዶ ሆነ ይላል። ዳንኤል ይሄን ነገረን። በዳንኤል ይህን ምስጢር አየን። እግዚአብሔር በረከቱን ይስጥ። ተመልከቱ። አሁን ያቺ ድንጋይ መጣች፣ ተፈነቀለችና ያቺ ምን ድንጋይ ከታች ስትመታው ምስሉ ምን ሆነ? ወደቀ። ማለት ናቡከደነጾር አምላክ ነኝ ቢል አይሆንም፣ ዳሪዮስ ቢል አይሆንም፣ ቂሮስ ቢል አይሆንም፣ እስክንድርም አይደለም፣ አንጢያኮስም ብዙ ክፉ ነገር ሰርቷል። እነ በጥሊሞስ እነዚህ ሁሉ የምድር ገዢ ናቸው እንጂ የሰማይና የምድር ፈጣሪ አይደሉም። የኔና የናንተ አምላክ ብቻ ሰማይና ምድርን የፈጠረው እሱ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁንልን። አንዲት ድንጋይ ከተራራ ላይ ያለ እጅ ተፈንቅላ መጣች። ያንን ምስል መታቸው። ምስሉም ፈረሰ። ነፋስ መጣ ጠረገው። ያቺ ድንጋይ ያለ እጅ መጣች የተባለችው ኢየሱስ ነው። አለቱ ኢየሱስ ነው። የማዕዘን ራስ ስሙ ምስጉን ይሁን። የኔና የናንተ አምላክ ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ ንጉሥ እሱ ያለ እጅ የተባለውን ልንገራችሁ። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ይህን ባለፈው በሌላ ስፍራ አስተምሬዋለሁ። ራሱን በቻለ ነው። አሁን ግን አለቷን ድንጋዋን ልነግራችሁ ነው። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ያለ እጅ ማለት ከአብ ሲወለድ እንደዛ ሆኖ ከድንግል ማርያም ሲወለድ ደግሞ ያለ ሕማም ያለ አባት። ደስ ይላል አይደል? ላስደግማችሁ። ያለ እጅ ማለት እንበለ እድ ማለት ዘተመትከ እምደብር ነዋህ ዘተመትረብ የሚለው ያለ እጅ ማለት ከነቀጥራችሁ ሁላችሁም ትናገራላችሁ። ቅድመ ዓለም ከአብ ያለ ድካም ያለ እናት ያለ ምንና ያለ ምን ያለ ድካምና ያለ እናት ድህረ ዓለም ከድንግል ማርያም ደግሞ
ሲወለድ ያለ አባትና ያለ ሕማም እንዴ ያን ብቻ ሰማይ ነው ያላችሁት ለካ ግድ የለም እዚህም መጥቶ አላምረን ኑ አብራችሁ ኑ የሰማዩን ተናገራችሁ የምድሩን ዝም አላችሁ የሰማይ ቤት ይስጣችሁ እግዚአብሔር ግድ የለም እናስደግማችሁ ነው እንግዲህ አሁን ይቅርታ ምን ላድርግ ቅድመ ዓለም ከአብ ያለ ድካም ያለ እናት ድህረ ዓለም ከድንግል ማርያም ያለ ሕማም ያለ አባት ሁለት ልደት አለው ምን ነው ኢየሱስ ይሄ ነው ክብርና ምስጋና ለስሙ ይድረሰው እግዚአብሔር የተመሰገነ ይሁን አንዳንድ ሰዎች የሁለት ልደት ትምህርት ስለማይገባቸው በተለይ በአንዳንድ ስፍራ ጎጃም ውስጥም በሌሎችም ስፍራዎች በአንዳንድ ቦታ ቅባትና ጸጋ የሚል ነገር ትሰማላችሁ ኢትዮጵያ ውስጥ ቅባትና ጸጋ ከሁለት ልደት ተጨማሪ ሌላ ልደት አለው የሚል ትምህርቱ አገራችን ውስጥ ይምጣ እንጂ ካቶሊኮች የዘሩት ትምህርት ነው የምንፍቅና ትምህርት ነው ሊወገዝ የሚገባው ትምህርት ነው ኢየሱስ በተዋህዶ የከበረ ከሁለት አካላት አንድ ከሁለት ባህርያት አንድ የሆነ ሁለት ልደት ብቻ ያለው ቅድመ ዓለም ያለ ድካም ያለ እናት ድህረ ዓለም ከድንግል ማርያም ያለ አባት ያለ ሕማም የተወለደው እርሱ የወለደውን ድንግል ማርያም ይወልደዋለች ድንግል ማርያም የወለደችውን ይወልደዋል ከዚህ ውጭ ሌላ ትምህርት በኦርቶዶክስ የለም በመጽሐፍ ቅዱስ ውስጥ የለም አርዮስ የተወገዘ ንስጥሮስ የተወገዘ መቅዶኒዎስ የተወገዘ ሰባሌዎስ የተወገዘ አርጌብስ የተወገዘ ጄሮም የተወገዘ አውጣኪ የተወገዘ ጳውሎስ ሳምሳጢ የተወገዘ ትምህርታቸውም የረከሰ ነው የእኛ ግን ክቡር ነው ክብሩም ለእናንተ ለምታምኑት ነው ይላል እግዚአብሔር የተመሰገነ ክብሩ ለማን ነው ለእኛ ለምናምኑ ክብሩ ለማን ነው የድካውን እኮ ነው የምላችሁ አናጢዎቹም አጣሉት ግንበኞቹም አናቁት ያቺ ድንጋይ ምን ሆነች መጨረሻ ለናቡከደነፆር ዳንኤል ሲነግረው እናንተ አምላክ አይደላችሁም አለ ይመጣል አለ ይሄ ዘመን ካለፈ በኋላ አለ በሮማውያን ዘመን ክርስቶስ ይወለዳል እሱ ቅድመ ዓለም አምላክ ነው አሁን ደግሞ ወደፊት ዳንኤል ይህን ከተናገረበት ከብዙ ዓመታት በኋላ ከድንግል ማርያም እንደሚወለድ ነገራቸው በሮማውያን ዘመን ያቺ ድንጋይ ፈጨችው ነፋስ መጣ ስልጣነ እግዚአብሔር ጠረቀው ቦታው አልታወቀም ስም አጠራራቸው የለም ያቺ ድንጋይ ይላል ተመለሰችና ዓለምን ሁሉ መላች ይላል ድገሙት ያቺ ድንጋይ ተመለሰችና ዓለምን ሁሉ መላች በሳምር ሲካር ከቀኑ 6 ሰዓት አንድ ሴት ውሃ ልትቀዳ መጣች ይላል ዮሐንስ ወንጌል ምዕራፍ 4 ያቺ ድንጋይ ዓለምን ሞላች ከቀኑ 6 ሰዓት ውሃ ልትቀዳ የመጣችውን የሳምር ሲካር ያችን ምስኪን ሴት ኢየሱስ ክርስቶስ አነጋገራት ውሃ ጠጪኝ አላት አንተ አይሁዳዊ አይደለም እንዴ ከኔ እንዴት ውሃ ትለምናለህ ክርክሩን ልተው መጨረሻ የሕይወት ውሃ ሰጥሻለሁ አላት የሕይወት ውሃ ይስጣችሁ ምን ይስጣችሁ የሕይወት ውሃ ሰጥቶናል እኮ ከገኖ ነው የፈሰሰውን እኮ እንጠመቅበታለን ማይገቡ ይባላል ስጋውና ደሙን እኮ ሁሌ እንቀበለዋለን በዚህ እየመጣን እኮ ተሰጥቶናል እኮ ወገኖቼ ተሰጥቶናል እኮ ስጋው ደሙ ትቀበላላችሁ እስቲ ስጋው ደሙ የተቀበላችሁ ምልክት ስጡኝ ስጋው ደግሞ የተቀበላችሁ እሺ ያልተቀበላችሁ ብዙዎቹ ከሌላ እምነት ነው የመጡት አልተቀበልንም እኮ አልተግባባንም አንድ ነገር ልንገራችሁ ድንገት ዛሬ ከሌላ እምነት የመጣ ካልሆነ በስተቀር እዚህ ውስጥ ያላችሁ ሰዎች በጠቅላላ ስጋው ደግሞ ተቀበላችኋል ሁላችሁም ተቀበላችኋል አውጡ እጃችሁን ሁላችሁም ተቀበላችኋል አውጡ ሁላችሁም ተቀበላችኋል ተቀብያለሁ በሉ አመስግኑ በሱ እጃችሁ ስጋውና ደሙን የሰጣችሁ አንድ ነገር ልንገራችሁ ግን አልተዋችሁም ቆይ አቋርጣችኋል አቋረጥኩ ነው የሚባል አልተቀበልኩም አይባል ገና በ40 ቀን እዚህ ገና ህፃን ሆነህ እኮ ነው በእናትህ ማህፀን እየሆንክ እኮ መተህ እዚህ ሰምተሃል እኮ ቅዳሴው ምስክር ሲባል እናትህ ስትሰግድ እኮ ሰግደሃል
በእናት ማኅፀን እንደ ዮሐንስ መጥምቅ ሰግደሃል። የተዋሕዶ ልጆች እንደናንተ ክብር ያለው ማንም የለም። ሰግደሻል በእናትሽ ማኅፀን ገና ሳትወለዱ። ስትወለዱ ደግሞ በ40 ቀን መጣ፣ በ80 ቀንሽ መጣሽ። ሥጋው ደግሞ ተቀበላችሁ። በቅባ ቅዱሱ በሜሮኑ መንፈስ ቅዱስን ተቀበላችሁ። ጥምቀቱን አገኛችሁ። ሚስጥራቱን ጀመራችሁ። እናንተ የታደላችሁ ናችሁ የተዋሕዶ ልጆች። ክብርና ምስጋና ለእግዚአብሔር ስጡት፣ ለአምላካችሁ አድርሱት። ተቀበላችኋል፣ ግን አቋርጣችኋል። አቋርጫለሁ ነው የሚባለው። ሥጋው ደግሞ የተቀበላችሁ በቃ ተስማምተናል። ይሁን ሊቃውንት ተስማማን። አያችሁ በቃ ተስማምተን ምንድነው ያስማማን እግዚአብሔር። አንድ ያድርገን እግዚአብሔር። ተቀበላችኋል ግን አቋርጣችኋል። እሱን ከመምህሮቻችሁ ጋር ተነጋገሩ። ለምን እንዳቋረጣችሁ ፈራችሁ እንዴ? እጄን ከአፋዊ ድፍ ንጹሕ እንዳደረግኩ ደፍራችሁ ወደ ክርስቶስ ደም ብትቀርቡ እኔ ስለ እናንተ መተላለፍ የለብኝም። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ እያለ የሚናገረው አለ ካህኑ። እጄን ከአፋዊ ድፍ ንጹሕ እንዳደረግኩ እያለ እሱን የሚያስፈራችሁ ነው። ሌላ ምን ያስፈርጋችኋል? ምን ያስፈራችኋል? አትሰርቁም ማለት አታጭበረብሩም ማለት። ታዲያ ለምን ደግሞ አትቀበሉት? ሥጋው ደግሞ ከኃጢአት ነጽቼ ነው የምትሉት? ንገሩኝ እስቲ እውነቱን። እነሱ ካላሰበው 22 ዓመት እኮ አንድ ቀን አልጠራውም። ብረት ቀፎስ በቁመቱ ነው የሰሩ። ብረት ቀፎ ሄደው በቀን ሐሩር በሌሊት ቁር እንዲሰቃይ እዛ ውስጥ ሆኖ ምን እንዳለ ልንገራችሁ። ታውቁታላችሁ ያለውን ምናሴ የምናሴ ጸሎት እኮ አለ። እዛ ውስጥ ቆሞ ምን እንዳለ ሙሉ በሙሉ ብረት ውስጥ ነው ያስገቡ። ምንድን ነው ያለው? የሚያስታውሰዋል? ከኔ ቀጥላችሁ በሉ። እግዚአብሔር ሆይ ንስሐን የሰራሃት ላልበደሉህ አይደለም ለሌላ ኃጢአተኛው ነው። አሁን በጉልበቴ ልሰግድልህ አልችልም፣ በልቤ ጉልበት ግን እሰግድልሃለሁ አምላኬ። ክብር ምስጋና ይግባው እግዚአብሔር። ምናሴ ይሄንን ሲናገር ምናሴ እግዚአብሔር ሰማው ይላል። አይሰማህም አንተ? አይሰማሽም አንቺ? አይሰማንም? አይሰማንም ወይ? ይሰማናል። ሚካኤልን ላከለት ይላል። ያንን የብረት ቀፎ ያዘና መለሰና አገሩ አገባውና ከብረት ቀፎ ውስጥ አወጣው። ከእስራት ያውጣችሁ፣ ከኃጢአት ያውጣችሁ፣ ከበደል ያውጣችሁ፣ ከርኩሰት ያውጣችሁ፣ ከጣዖት ያውጣችሁ፣ ከምንፍቅና ያውጣችሁ፣ ከጨሌ ያውጣችሁ፣ ከዛር ያውጣችሁ፣ ከጫት ያውጣችሁ፣ ከሲጋራ ያውጣችሁ፣ ከሱስ ያውጣችሁ፣ ከሺሻ ያውጣችሁ። ኑ ወደ ቤቱ ግቡ፣ ተቀደሱ። እግዚአብሔር ይሄንን የሚፈልገው ለኔ ነው የመጣው፣ ላንተ ነው፣ ላንቺ ነው። እኔ የመጣሁት ለጻድቃን አይደለም፣ ለበሽተኞች ነው። በሽተኞች መድኃኒት ያስፈልጋቸዋል። ሰጠን ሥጋና ደሙን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ታዲያ ለምንድን ነው የማትቀበሉት? ሥጋው ደግሞ መድኃኒት ከሆነ እንዳልኩ ከኃጢአት አትነጻ። 3 ነገሮች ልንገራችሁ። ግጥም እንደ ግጥም ያዟቸው። ሻ ሻ ሻ 3 ደግሞ ልሳን እንዳይመስልህ። እችን ሰምቶ መምህር ዘበነ ልሳን ተናገረ እንዳይል ደግሞ ያ ከዚህ ቤት የወጣው የርኩሰት ልጅ የባቢሎን የቀለሞታይቱ ርኩሰት ጡት ጠቢ ፎሽ ከእግዚአብሔር የራቁ ለእግዚአብሔር ክብር ለኢየሱስ ክብር የሌላቸው ለድንግል ማርያም ክብር የሌላቸው ለመላእክት ክብር የሌላቸው ራሱ ኢየሱስን ግንበኞቹ ሲንቁት አብረው የሳቀሉ አሉ። ዛሬ 3 ነገሮች የሥጋው ደሙ ድገሙ። ለኃጢአት መደምሰሻ፣ ለአጋንንት ድል መንሻ፣ ለመንግሥተ ሰማያት መውረሻ። በቃ ታዲያ ምን ትፈልጋለህ? ምንድን ነው ያልኩት? 1 ለኃጢአት ሻ ነው ብያለሁ። መጨረሻው ግጥሙን ነገርኳቸው። 1 ለኃጢአት፣ 2 ለአጋንንት፣ 3 ለመንግሥተ ሰማያት። ታዲያ እሱ አይደለም ለሥጋው ደሙ። ሰሞኑን ሁሉ ስል ነበር በየቦታው አይደለ? እነዚህ ምስክሮች ናቸው። እነዚህ እንደው ወደ ቁርባኑ ስትመጡ ሁሌም የሚደጋገመው ነገር ስለሆነ ብዬ እኮ ነው። እስመ ኃያል አንተ እኩት ወስቡሕ ወለከ ስብሐት ለዓለመ ዓለም። እስመ ኃያል አንተ እኩት ወለከ
ለየውላችሁ አስቀዳሽና የሚያስቀድሰው ነው የማያስቀድሰው ለይቼላችኋል። ፍልጥ ብሏል። ለይቼላችኋል። ካህን ታወቀ፣ የሚያስቀድሰው ታወቀ፣ የማያስቀድሰው ታወቀ። ታወቀ። አንተ እስመ ኃያል ተውና እንትን በል። አንቺም እንደዛው አያጠራኝ በይ። እዛ አያጠራኝ አያጠራኝማ በይ። እንደዛ ያኛውም በራሱ መንገድ ትምህርት የለውም አይደለም እኔ የምፈልገው። አንተ የተጠራህበት አንቺ የተጠራሽበት ደግሞ ዓላማ አለ። እዚህ ነው ተጠርታችኋል። እዛ አትጠራሩ፣ እዛ አትጠራሩ፣ እዚሁ ተጠራሩ። በጎቼን በስማቸው አውቃቸዋለሁ ጠራቸዋለሁ እኮ ነው የሚላችሁ። ግልገሎቼን፣ ጠቦቶቼን፣ ሕፃናቱን ሁሉ እስቲ ተናገሩ። እኔ የመጣሁት አለ ክርስቶስ ለጻድቃን ሳይሆን ለኃጥአን፣ ለጤነኞች ሳይሆን ለበሽተኞች ናልን። ኢየሱስ ክርስቶስ እኛ በሽተኞች ኃጢአተኞች እናከብርሃለን። አናጢዎች ግን ናቁት፣ ግንበኞች ግን ናቁት። ያቺ ድንጋይ ታዲያ ምን ሆነች ነው ያለው? ዓለምን ሁሉ ምን አረገች? ዓለምን ሁሉ መላች። ታዲያ በሳምንት ሲካር ሴቲቱን ካስተማራት የሕይወት ውሃ ከሰጣት በኋላ ሰማርያ ከተማ ገባች። ለሕዝቡ ነገረች። ናና ጌታ ለእኛም የሕይወት ውሃ ስጠን አሉት። 2 ቀን በሰማርያ አደረ። ሰማርያ እኮ እነሆ ከእግዚአብሔር የራቁ ነበሩ። እርግጥ አላቸው ሕግና ስርዓት፣ ግን መንገዱ አልገባቸውም። 2 ቀን አደረና ኢየሱስ ክርስቶስ ምን አልኩኝ? 2 ቀን ከነሱ ጋር ለካ ከኛ ጋር ያድራል። ይደር፣ አብሯችሁ በቤታችሁ ይግባ። ምንድን ያለው? በደጅ ቆሜ ምን አረጋለሁ? ማንም በሩን ቢከፍትልኝ ወደ እርሱ ወደ እርሷ ከነሱ ጋር እራት። ምን አይነት አምላክ ነው ያለን! ምስጋና ይግባህ አንተ የድንግል ማርያም ልጅ፣ ስምህ የተመሰገነ ይሁን ለዘላለም። እቤታችሁ ገባለሁ። ይሄን እኮ ችግራችን እኛ አልገባንም፣ ርቀን ያለ ነው። እሱ እኮ ቀረቡ ሀቤሁ ወያበርህ ለክሙ፣ ወደ እሱ ቅረቡ ያበራላችኋል፣ ያበራላችሁ። ደሞ አለች አይደል እናቱ፣ እሷ ብርሃን አይደለም እንዴ? እሱ አነ ውእቱ ብርሃኑ ለዓለም አላለም እንዴ? ዮሐንስ ወንጌል 8:12 ላይ አላለም? እኔ ዓለም ብርሃን ነኝ አላለም ብሏል እኮ። ስለዚህ እሷ ደግሞ እመብርሃን ነች። እመብርሃን ከሁላችሁ ትሆንላችሁ። ኪዳነ ምሕረት በኪዳኗ የመንግስቱ ወራሽ ታድርጋችሁ። 3 ጥቅም አለው አለን። ስጋው ደግሞ 1 የኃጢአት ምን ማርያ፣ 2 የአጋንንትን ድል መንሳት አትፈልግም። ስጋው ደግሞ ኃጢአትን ተናግረው አጨርሰው ትቀርባለህ። የምታውቀውን በድፍረትም በስተትም እግዚአብሔር ይፍታይልሃል፣ ትፈታለህ። ወደ ስጋው ደግሞ ትቀርባለህ። የቀረውን ደግሞ ስጋውና ደግሞ በህይወቱ ይስተካከላል። ስለዚህ ህይወታችሁ ሁሉ በዚህ ሁሉ 3 የመንግስተ ሰማያት መውረሻ መንግስቱን የምንኖር ሰው ምንድን ነው? በእግዚአብሔር። በሌላም ቦታ ገና ቅዳሴ ሲጀምር ሲገባ ሁሉ ዘገብራ እየተባለ ይበል ፈላሲ ዘገባ ሀበ እግዚአብሔር ነው የሚለው። በዚህ የገባ ፈላሲ ነኝ አይበል፣ ውጹ ነኝ አይበል፣ አትበይ። እዚህ ከገባችሁ እንወጣለን አትበሉ። እዚች ወደ ኦርቶዶክስ ከገባችሁ በኋላ ያ የክብር አምላክ ያ የሰማርያ ሰዎችን አስተምሮ ምን አሉት እነሱ? በእውነት አንተ የዓለም መድኃኒት ነህ አሉት። የአንዲት ሀገር፣ የአንዲት ሰፈር፣ የአንድ ጎሳ፣ የአንድ ቀበሌ አይደለም። ኢየሱስ ክርስቶስ የዓለም ሁሉ መድኃኒት ነው። ያቺ ድንጋይ ዓለምን ሁሉ መላችናል። ወደ እሱ ቀረቡ፣ ወደ ቤቱ ግቡ። የዛን ጊዜ የዘላለም ሕይወት ትወርሳላችሁ። ያድርግልን፣ ያድርግላችሁ። ኃጢአታችንን ሁሉ በደላችን ይደምስስልን። ቅዳሴ ላይ 2 ካህናት ይወጡና 3 ዲያቆናት በዋናው ልዑካን። ካህናቱ 2 ሆነው ዲያቆናቱ በዛ ሆነው ከመነበቡ በፊት ቅዱስ ጳውሎስ የሚባሉት እዚህ ይላችኋል። ስብሐት ወክብር ለስሉስ ይደሉ ይላል። የካህናት ነው ይሄ። እናንተ ድርሻ አለ፣ የራሳችሁን በሉ። ለካቺ ቀለም ከብዳቸው ነው። እችን ይችላል፣ እችን ይችላል፣ እችን ይችላል። እስቲ እነሱ ይበሉላችሁ፣ እናንተ መልስ ስጡ። እንደ ቁሙና ስብሐት በሉላቸው እናንተ ካህናቱ። ከዛ እናንተ መልስ ስጡ። ስብሐት ይደሉ ጎሽ። ያክብርልን፣ ያክብርልን። አባቶች አመስግኑት። ሌላ የለም፣ ሌላ ቦታ የለም እኮ ይሄ እኮ ሌላ ቦታ የለም። ምንድነው ያሉት ካህናቱ? ለአብ ለወልድ ለመንፈስ ቅዱስ እኮ ምስጋና ክብር ይገባቸዋል ነው እኮ።
ስብሐት ወክብር ለስሉስ ቅዱስ ይደሉ ለስሉስ ቅዱስ ስሉስ ተብሎ ለሚመሰገን ለሥላሴ ለእግዚአብሔር ስብሐት ምስጋና ሲሉ እናንተ ደግሞ ምን አላችሁ? ይደሉም ይገባቸዋል አላችሁ። ለማለማ ነበር ያላችሁት? ለአብ ለወልድ ለመንፈስ ቅዱስ ምን ይገባቸዋል? አረ ይመስገን እግዚአብሔር፣ ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ከዛ ቀጥሎ ያለው ላይ ምንድነው የሚሆነው? ገባሬ ዲያቆን፣ ገባሬ ሰናዩ ዲያቆን ይመጣል አይደል? ጳውሎስ ላይ ነው። ከዛ ተጨማሪው ዲያቆን ደግሞ ንፍቁ ምን ይዛል? መስቀል ይዛል አይደል? ከዛ ገባሬ ሰናዩ ቄሱ ደግሞ ጽናውን ይዞ ሌላው ጥላ ይዞ እንዲህ ይዞራሉ አይደል? እያጠኑ ሲያጠን ዝም ብሎ አይልም። አሁን እኛ ጋር ምንም ነገር ዝም ብሎ የሚባል የለም። የሚባል ነገር አለ። ካላወቃችሁት አስቸጋሪ ነው። እኔ አንድ ጊዜ ስናቅ ጥሩ ነው አሉ እዚህ ወንድሞቼና ፈረንሳይ አካባቢ ኢየሱስ የሚባል ቤተክርስቲያን አለ ታውቃላችሁ? እዛ ደግሞ ከጎን ምን አለች ቤተክርስቲያን? እመቤታችን አለች አይደለም? እዛው አንድ ሰውዬ ልጃቸው ጴንጤ ሆነባቸው። ያኔ ድሮ እዚህ እያለሁ ኮሌጅ እያለሁ ከዛ መጡና እንደው እባክህ ልጄ አስቸገረኝ፣ ምን ነው እምነቱን ቀየረብኝ። ታዲያ እኔ ያለሁት እዚህ ኮሌጅ ሩቅ ነው ያለሁት፣ እዛ የሚያስተምረው ሰው የለም ወይ? የእሱንማ ተወኝ መምህር ዘበነ እሱ ማለት ምን ነው አልኳቸው። ሄጄ ካህናቱን እባካችሁ ብዬ እዛ ማርያም ሄጄ ሳነጋግር በኋላ እንዲዞር ስል ምንድነው ይሄ ስል ኢየሱስ ነው አለኝ። ለካ ኢየሱስ እዛ ጉብ ብሏል ማርያም ጋር ጉብ ብሏል። አሁን ተመልከቱ፣ አለማወቅ አለማወቅ። የኔና የእናንተ ኢየሱስ እኮ ከሌሎቹ ኢየሱስ የተለየ እኮ ነው። ማወቅ ነው። የምንማረውን መማር አለባችሁ። አሁን በዚህ ደብር ማክሰኞ ትምህርት አለ፣ ዓርብ ምህላ አለ፣ በየሰዓቱ ትምህርት አለ የሚሰጥ። አስተማሪስ ባይኖር መጥቶ እዚህ ደጅ ጠንቶ ቢኬድ ማወቅ አለባችሁ። እወቁ። እውቀት እግዚአብሔር ነው። እሱ በልባችሁ ይጻፍላችሁ። ሲዞር ዝም ብሎ አይዞርም። ካህኑ የሚለው ቃል አለ። ምን ነበር የሚለው? በከማ አናልከ ነው ተቀማ ላይ ኢያሪኮ በደያሱ ገብርከ እንደሱ ያረን የሚያጥረው ነው። እየነገሩኝ ነው እኮ ምን ማለት መሰላችሁ? ከማሁ እንደዛው ልክ እንደዛው በኔ በኃጢአተኛው እጅ ደግሞ ይላል። ምን ማለት መሰላችሁ? በነዌ ልጅ በኢያሱ ላይ ሆነ የሰራዊት ጌታ እግዚአብሔር ሆይ 7 ጊዜ የኢያሪኮን ግንብ ቢዞሩት በሰባተኛው ቀን የኢያሪኮን ግንብ እንዳለ እንደ ሻማ ያቀለጥከው፣ ያፈረስከው፣ የደመሰስከው እግዚአብሔር ሆይ አሁን በኔ በካህኑ በባሪያ እጅ ደግሞ የኔንም ኃጢአት እዚህ የተሰበሰቡትን የሕዝቡን ሁሉ ኃጢአት እያለ ማዕጠንት እያጠናችሁ ኃጢአታቸውን አፍርስላቸው ሲል የሰራችሁት ኃጢአት ሁሉ እንደ ሻማ ነው የሚቀልጠው። እግዚአብሔር ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁን። ማስቀደስ ያለባችሁ በዚህ የተነሳ ነው። ዛሬ አንዳንድ አገልጋዮች ራሱ ከቅዳሴ የራቁ ምንም የፈለገው ወንጌል ቢሰብኩ አይሰብርም። ከቅዳሴ የራቀ አይሰምርም። ትልቁ ጸሎት ቅዳሴ ነው። የማህሌቱ የሳታቱ የሁሉ ሲጀምር ገና ያስደነግጣል። ሚመጠን ግርም ትዛቲ ዕለት ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማይ ሰማያት የሚወርድባት፣ ይህንን ህብስት ይህንን ወይን የሚያከብርባት። በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሁን ብሎ ነው የሚጀምረው። የእግዚአብሔር ሰላም ከሁላችን ጋር ይሁንልን። ግርም ትዛቲ ዕለት እጽብ ትዛቲ ዕለት መላእክት የሚወርዱባት መንፈስ ቅዱስ የሚወርዱባት ቅዳሴ ሲገባ አሁን እኮ ችግሩ ልባችሁ እኮ አንድ አይሆንም እኮ። አሁን ብዙ ችግሩ አሁን ቅዳሴ ላይ ሆኖ ሁሉ እንዲህ የሚባክን ሰው አላያችሁ? በቃ የሚሰለችው 10 የሚያዛግ አይላ አርሰናልን ስታይ ግን አይን ፈጦ ቴሌቪዥን ውስጥ ሊገባ ነው። ማንቸስተር 4-0 ሲሸነፍ ትንቀጠቀጣለህ። ይቅርታ ቴዲ ማንቸስተር ተላል የማንቸስተር ደጋፊ ነው ጓደኛዬ። ልብ የለም ልብሽ የለም። እሱ እኮ ነው ችግሩ። የሚመጣን ግርም ትዛት ይላል። በፍርሃት ቁሙ። ደግሞ እኮ ወደ 12-13 ጊዜ ምን ትባላላችሁ? ተንሱ ለጸሎት በዜማ ለምንድን ነው የሚደጋገመው? የቆማችሁበትን ወቁ። ጸሎት ላይ ናችሁ። ጸሎት መንፈሳችሁን ሂላችሁ ሰብስቡ። አንዳንድ ካህናትም አሉ። እኔ አሁን ስልክ መቅደስ ውስጥ ይዞ መግባት ከጥንት ጀምሬ በጣም ነው የምቃወመው።
በተለይ የደነገጥኩት ግን እኔ አባቶች ያላችሁ ከተሳሳትኩ ልታረም ካሜራ መቅደስ ውስጥ ገብቶ ጳጳሳትም መነኮሳትም ቅዳሴ ሲቀደስ ያኔ እኔ መቅሰፍት መጣ ነው ያልኩት። መቅደስ ውስጥ ድረስ እሱን ራሱ ያውቁበታል። እነሱ ወደ እነሱ አንናገር፣ ያውቁበታል፣ ያስተካክሉ። እናንተም ናችሁ ዝም ብሎ ቆመ መስለበ ፈስ የለም። ያችን 2 ሰዓት ያችን 1 ተኩል ለምን 3 ሰዓት ስለምን አይሆን? በቃ ተንሱ ለጸሎት። በቃ ተነስታችሁ ቆማችኋል። ተንሱ ለጸሎት። ህሊናህን ነው የምታነሳው። መሀል ላይ ደግሞ የሚባል ቃል አለ። ትዝ ይላችኋል? አሁን ዝም ብሎ በነባብ ብቻ ሆነ። ዜማው ሊጠፋ ሳይሆን አይቀርም። ለተነበሩ ዜማው ሊጠፋ ይመስለኛል። የተቀመጣችሁ ተነሱ ይባላል። ቆማችኋል እኮ እናንተ። የደከመው አይቀመጥ አይደለም። የተቀመጣችሁ ተነሱ፣ ከኃጢአት ወንበር ተነሳ። ያለበትን ወቅ ወደ ምስራቅ ተመልከቱ። ምስራቅ እጹት እመቤታችን ምስራቅ ምጽአት ይመጣል ክርስቶስ። አስቡ። እናንተ እኮ ክብሩ ለእናንተ ነው ተብላችኋል። እናንተማ የተመረጣችሁ ናችሁ፣ የታደላችሁ ናችሁ። ሁሌ የሌለን ኦርቶዶክስ መሆን መታደል ነው እላለሁ። ያቺ ድንጋይ አድቃ ዓለምን መላች፣ የዓለም መድኃኒት ነው። ስለዚህ እነዛ አናጢዎች ናቁት የተባሉት አይሁድ ናቸው። ናቁት ክርስቶስን። ምን አሉ? አምላክ አይደለህም አሉ። የእነሱን ትምህርት ማን ያዝ? አሁን እነ ማርቲን ሉተር ያዙ። እነ ማርቲን ሉተር ለምሳሌ ፕሮቴስታንት እምነት የሚቀበለው መጽሐፍ ማዞሬቲክ ቴክስት ነው የሚባለው። ማዞሬቲክ ቴክስት የሚባለው የአይሁድ መጽሐፍ ነው። ስለ ክርስቶስ ያለውን ትንቢት የቆራረጡበት ነው። ፕሮቴስታንት የሚቀበለው እሱን መጽሐፍ ነው። ካቶሊኮች የሚቀበሉት ቡልጌት ነው። ቡልጌትን የጻፈው ጄሮም ነው። በ480 አካባቢ ነው። እሱም ደግሞ እንደዛው አይሁድ አልተጠቀሙበትም ብሎ ቆርጦታል። አናጢዎቹ ናቁት ኢየሱስ ክርስቶስን። ስለ ዘመዶቹ ሲናገር ያ ኢሳይያስ ነብይ ምን አለ? ባየነው ጊዜ ደም ግባት የለውም አለ። እኛ ግን እንደተቀሰፈ ቆጠርነው አለ። በኢሳይያስ ትንቢት ምዕራፍ 53 ላይ ማን ነው ያስተዋለው ከትውልዱ አለ። ባየነው ጊዜ ደም ግባት የለውም አለ። የሚነግረን ስለ ዘመዶቹ ነው። ክርስቶስ ወደዚህ ምድር መጣ። እኔ አምላክ ነኝ ሲላቸው ድንጋይ አነሱ። አንተ ሰው ስትሆን አናቀህም እንዴ? እናትህ እዚህ አይደለችም? ወንድሞች እህቶች ይላል። ተሰናከሉበት ይላል ሉቃስ 3ን ስታነብ ተሰናከሉበት። እዚህ ደግሞ ምን አለን ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 6 እስከ 8 በተለይ ቁጥር 8 ላይ የማያምኑ ስለሆኑ ይሰናከሉበታል። የሚሰናከሉትም በቃሉ ነው። ቃሉን ከመጽሐፍ ቅዱስ እያነበቡ ነው የሚሰናከሉበት። አለቀ። መጽሐፍ ቅዱስ ይዘዋል፣ መጽሐፍ ቅዱስን አያውቁም። የለም። የቤተክርስቲያናችን ትምህርትም አይገባቸውም። የኦርቶዶክስ ትምህርት ሊገባቸው አይችልም። ሁሌ ሲነቅፉ፣ ሁሌ ሲተቹ ታያላችሁ። ለምን? እነሱ አናጢዎች የጣሉትን ስለተቀበሉ ነው። ክብሩ ግን ለኛ ነው፣ ለምታምኑት ነው። ለማያምኑ አናጢዎች የጣሉት ድንጋይ ነው። ፈሪሳውያኑ ሰዱቃውያኑ የጣሉት ጸሐፍት የናቁት ነው። ኢየሱስ ክርስቶስ መጥቶ ግን ምን አለ? እኔ ማን ነኝ አለ። የሰው ልጅ ሰዎች ማን ይሉታል አለ። አንተ ክርስቶስ ነህ አለው። አምላክ ወልደ አምላክ ነው። በኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አምላክ ነው። ከሰማይ ወረደ። አዎ ያዳነን እሱ ነው። የዕዳ ደብዳቤያችን የሰረዘ እሱ ነው። ከድንግል ማርያም ተወልዶ ያዳነን እሱ ነው። ድነታችን እሱ ነው። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የኦርቶዶክስ ቤተክርስቲያን ትምህርት ከሌላው በተለየ የምታዩበት ምክንያት በዓለም ላይ ለምንድን ነው? እኛ አናጢዎቹን አልተከተልንም። አናጢ ስለ ድንጋይ ያውቃል። እነዛ ጸሐፍት ፈሪሳውያን ስለ ቃሉ ያውቁ ነበር። አባቶች ከነሱ ወገን ነበሩ፣ ግን ክርስቶስን አልተቀበሉም። መሲህን ዛሬም ድረስ አልተቀበሉም። ስለዚህ ዓለም ወዴት ሄደ? አሁን ወደ ጨለማ። አንዳንዶች ክርስቶስን አናጢዎቹ ስለጣሉት፣ ለምሳሌ ሰሞኑን የጻፉት መጽሐፍ አለ፣ ዛሬ ይመስለኛል ታገኙታላችሁ የምትፈልጉ ሰዎች። ኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን። በኒው ኤጅ ሙቭመንትና ሎ ኦፍ አትራክሽን ኒው ክርስቲያኒቲ ተብሎ በሚሰየመው ኢየሱስ አምላክ አይደለም፣ ዝም ብሎ አንድ ሰው ነው፣ ሮል ሞዴል ነው ነው የሚሏችሁ። ሌሎቹ ደግሞ ግኖስቲክስ የሚባሉ ያን የነበሩ ኖስቲሲዝም የሚባል እምነት አለ። እነሱ ደግሞ እንደ ጨረር ተፈንጥቆ የመጣ ነው ይሏችሁ፣ ሰው ነው ይሏችሁ። ተመልከቱ። አሪዮስ ፍጡር ነው ይላል።
እና አውጣኪ ዝርው ይላል። ሌሎችም እንዲሁ ብዙዎቹ ክርስቶስ አምላክ እንደሆነ አላወቁም። ዛሬ አብዛኛው የሚሄደው በሰፊው መንገድ ነው። እናንተ ግን በጠባቧ መንገድ ግቡ የተባላችሁት ጠባቢቱ መንገድ ኦርቶዶክስ ተዋህዶ ክርስትና ናት። በዚች እምነት ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ኢየሱስ ክርስቶስ ትናንትናም ይላል። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም። የኔና የእናንተ አምላክ ያው ነው። ዓለምን ከመፍጠሩ በፊት አምላክ ነው። ዓለምን በፈጠረ ጊዜ አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ስጋን ሲዋሃድ አምላክ ነው። ስጋን አምላክ አደረገው። አምላክም እኛን ለማዳን ሰው ሆነ፣ ከድንግል ማርያም ተወለደ። በዚች እምነት ያደረገን እግዚአብሔር ስሙ ምስጉን ይሁንልን። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያኑ ስትኖሩ እግዚአብሔር የሚለውን የምትሰሙ ናችሁ። እግዚአብሔር የሚያስተምረውን የምታደምጡ ናቸው። ትምህርቴን በዚህ ላጠቃ። ሁልጊዜ በኦርቶዶክስ ቤተክርስቲያን እኛ የምንናገረው ክርስቶስ የነገረንን ነቢያት ሐዋርያት የነገሩንን ተመልከቱ። ማይነገረንን ራሱ ክርስቶስ የነገረንን ቀድሞ ነቢያት የነገሩን፣ ኋላ ሐዋርያት የነገሩን። በቃ በሌሎች እምነቶች ግን ማ የተናገረውን ነው የሚናገሩት። ከማ የሰሙትን በሌሎቹ የሚናገሩት የአናጢዎቹን የግንበኞቹን ነው። ግንበኞቹ ኢየሱስን ስለናቁት ምን አሉ? እናቱን አናቃትም እንዴ? ወንድሞቹ በእኛ ዘንድ አይደሉም እንዴ? ስለዚህ እነዛ ምን ይላሉ? ኢየሱስ ሌላ ወንድሞች አሉት፣ ማርያም ሌሎች ልጆች ወላለች። ከማን ነው የሰሙት? ከአናጢዎቹ። ልዩነቱ ይሄ ነው። አንተ ደግሞ አይ ዮሴፍ ቀድሞ ልጆች ነበሩት፣ ድንግል ማርያም የወለደችው አንዱን ኢየሱስ ብቻ ነው ብለህ ትላለህ። ከማን ነው የሰማኸው? ከመጽሐፍ ቅዱስ። ከማን ነው የሰማኸው? ከነቢያት። ከማን ነው የሰማሽው? ከሐዋርያት። ልዩነታችን ይሄ ነው። ሌላ እኮ የለም። እኛ ከራሱ ከክርስቶስ ስለሰማን ምን አለን እሱ? አንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ስትመለከቱና 31 ስታዩ እኔና አብ አንድ ነው። እኔና አብ ስንት ነን አለ። ስለዚህ በእኛ አብ ወልድ መንፈስ ቅዱስ በመለኮት ስንት ናቸው? አንድ። በባህሪ በዘዝ ባገዛዝ ይሄን ዓለም በመፍጠር ፈጥሮ በማሳለፍ ስም አንድ፣ በስም ሶስት፣ አብ ወልድ መንፈስ ቅዱስ አለጡ። ይሄ እኛ ከሱ ስለሰማን ከሐዋርያት ከነቢያት ስለሰማን። በሌሎቹ ቦታ ደግሞ ኢየሱስ ወደ አብ ይጸልያል ይላል፣ ይማልዳል። አለቀ። ልዩነቱ ይሄ። ለምን? እነሱ የሰሙት ከአናጢዎቹ፣ እኛ የሰማነው ከክርስቶስ። አናጢዎች የጣሉት ድንጋይ እሱ ግን የማዕዘን ራስ ነው። ክብሩ ለማን ነው? ለእናንተ ለምታምኑ። ለማያምኑ ግን የማዕዘን ራስ የሆነው ለእነሱ ምን ይሆናል? የእንቅፋት የማሰናከያ አለት። በማይሰናከላሉ በኢየሱስ ነው የሚሰናከሉት። ለምን? በቃሉ ይሰናከሉበታል። ያነቡና አይገባቸውም። ከዛ በኋላ አሃ እንዲህ ማለት ነው ብለው በራሳቸው ይወስዳሉ። እንደፈለጋቸው የሚወስዱ። የቤተክርስቲያንም ነገር ሊገባቸው አይችልም። እኛ የምናደርገው ነገር እኮ ሚስጥሩ ሁሉ አይገባቸውም። ኢየሱስ በእኛ ዘንድ ክብር ነው። ይሄ ከበሮ እኮ ኢየሱስን ነው የሚሰብከው። መቋሚያው እኮ የሚይዙት ኢየሱስን ነው የሚሰብከው። ጽናጽኑ እኮ ኢየሱስን ነው። ጽናው ቅድም የሚነግራችሁ እኮ እመቤታችን በአምሳል በመርገፍ እኮ ነው የነገረን እግዚአብሔር። አንዱ መጣና ቤተክርስቲያን ገባ። መጥቶ አቅም ከሌላ ነው የመጣው። ስቲል የኦርቶዶክስም ብሎ እንደው ቅዳሴውንም አየ ትምህርቱንም አየና ዕጣነ ሞገር አካባቢ ደረሰ እና እንደው ክብሪቱ ዕጣነ ሞገሩ ካለ በኋላ ከዛ ወረብ ሊቀርብ ሲል ካህናቱ በዚህና በዚህ ይሰለፉ የለ መቋሚያ ደግሞ ዲያቆናቱ እያመጡ ያቀብላሉ። ሹልክ ካለና ተሮጥ ሄድ በሰላም ሲቀድሱ በሰላም ሲጸልዩ የነበሩት ምን እንደሆኑ አላውቅም። መጨረሻ ላይ አይ ኦርቶዶክስ ቤተክርስቲያን ለሁለት ተከፋፍለው ዛሉት ዱላ እየሰጧቸው ሊከታከቱ ሲሉ ነው ሹልክ ቢወጥ አልሰሜን ገባ ብለው ማለት እዚህ ላይ አየህ። የኛ ቤተክርስቲያን ሚስጥር ናት። ራሱ ክርስቶስ ሚስጥር ነው። ሚስጥር እኮ ነው። የከበረው ማለት ኢየሱስ ነው። ያደረው በጽዮን ነው። ጽዮን እመብርሃን ናት። አናጢዎች የጣሉት የተባለው ፈሪሳውያን ናቸው፣ ሰዱቃውያን ናቸው። ክብሩ ለእናንተ ለምታምኑት ነው፣ ለኦርቶዶክስ ልጆች ነው። ለማያምኑት ግን የማሰናከያ አለት ሆነባቸው። በክርስቶስ ይሰናከሉ ያወቁት ይመስላቸዋል። ጌታ ሆይ ጌታ ሆይ ትሉኛላችሁ። ማቴዎስ 7:1 ጌታ ሆይ ጌታ ሆይ ትሉኛላችሁ ወደ መንግስት ያትገቡ። ማቴዎስ 7:1
ያስደነግጣል። ዕውር አብርተን አላቃችሁም፣ ለምጻም አንጽተን አላቃችሁም፣ ሙት አንስተን አላቃችሁም፣ አላውቃችሁም። በስምህ አጋንንትን አውጥተን አላውቃችሁም። ማቴዎስ 7:21 ተመልከቱ። የኔ ቃል አይደለም። ስለዚህ አላወቁትም። ትላንት ነው እዛ ማስተምርበት የት ነበር ትላንት ያስተማርኩት? የካ ሚካኤል የአጼ ፋሲልን እንትን ነግሬያቸው ነበር። እዛ ላሉት ለህዝቡ ምን አለ እነሱ የሚስሙት ንጉስ አጼ ፋሲል የጎንደሩ የኢትዮጵያው ንጉስ በጎንደር ዘመነ መንግስት በ17 ሴንቸሪ አንድ ቀን ዝሆን ሊያድኑ ከጋሻ ጃግሬዎቻቸው ጋር ጫካ ገቡ። ትላንት ነግሬያቸዋለሁ። እናንተ ሰምታችኋል። እዚህ ያላችሁት ጫካ ገቡ። ጋሻ ጃግሬዎቻቸው ንጉስ እኮ ናቸው፣ የኢትዮጵያ ንጉስ። አንድ ወጣት ውርዙ ነገ ተከትለው ሲሄዱ ሊያድኑ እንደ ጎሹን ምኑን ቁርጥርጥ አሉና ማንም አጠገባቸው የለም። እሳቸው ተከትለው ሲያሳድዱ ዞር ቢሉ ማንም የለም፣ ዞር ቢሉ ማንም የለም። ብቻቸውን ጫካ ውስጥ መንገዱን አያውቁትም። ንጉሱ ቤተ መንግስታቸው የጎንደርን መንገድ ከተማው። ከዛ ግራ ገብቷቸው ቤት ይሆን እያሉ በቅሏቸው ላይ ተቀምጠው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል። እንዴት ዋል ካሉት እግዚአብሔር ይመስገን አንተስ እንደምን ነህ? ንጉሱ የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ አሳየኛ። ጌሾ የለማትቼ እከፍልሃለሁ። ከከፈልከኝማ ምን ቸገረኝ? በልና ምራኝ። አንተ በቅሎ ላይ ተቀምጠን የመግሬ